ሞከረ ምን ሀንዬ ሊስመኝ ማለት ከንፈሬ ሊስመኝ ሞከረ እንዴት ግንባርሽን ወይም ደግሞ ደረትሽን ብዬ በቀላሉ አልገልሽም ቆይ ምን ሆነሻል ሜላት እኔ ጫፍሽን ሳለካሽ እንዲሁ በፍርሃት ሟምተሽ እንድትሞቺ ነው ማረግሽ ሜላት ማድረግ የምትፈልጊውን ነገር አድርጊ ስሚ ባዩሽ እኔ ሜላት ለወደድኩት እንጂ ለጠላሁት ምን አይነት ሰው እንደሆነ በደንብ ጠንቅሽ ታውቂኛለሽ ገና እኔም በመፍራት እንደ ጨው ማምተሽ ታልቂ ማየት እፈልጋለሁ በስተመጨረሻ ወይዘሮ ባዩሽ አሁን ላይ ወይዘሮ ሜላት በጣም አደገኛ ሆናባታለች ስጋቷ ከቀን ወደ ቀን እየጨመረ ነው በዛ ላይ የአዝራ አባት እንድትገደል በ3 እጥፍ ብር ሰጥሃለሁ በማለት ነበር የተናገረው አሁን ባዩሽ የገዛ አለቃ ሁና የምታዘው ልጅ አሁን እሷን ሊገላት ሙከራ እያደረገ ነው በሌላ በኩል ደግሞ ወይዘሮ ሜላት በየቀኑ እየመጣች እያስፈራራቻት ነው ሰላም የቻናሌ ቤተሰቦች ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ ወይዘሮ ባዩሽ አሁን ላይ በጣም ስጋት ላይ ናት አሁን ስጋት የሆነችባት ወይዘሮ ሜላት ናት በሌላ በኩል ደግሞ ትልቅ ወጥመድ ውስጥ እንደገባች ምንም ነገር የምታውቀው ነገር የላትም የአዝራ አባት 300 ሺህ ብር እሰጥሃለሁ እራሷ ወይዘሮ ባዩሽን ታስወግድልኛለህ አለው ብሩን በቶሎ የምታስገባልኝ ከሆነ እኔ ችግር የለብኝም ገንዘብ ከከፈለችኝ አንድ ብር እንኳ ካንተ በላይ አድርጋ ከከፈለችኝ አንተን እንደምገልህ ምንም ጥያቄ የለውም በማለት አስፈራራው የአዝራም አባት ወይዘሮ ባዩሽ እኮ ምንም ገንዘብ የላትም 100 ሺህ ብሩን የሰጠችህ ከኔ ተቀብላ ነው ስለዚህ ከኔ የተሻለ ገንዘብ ልትከፍልህ አትችልም እናም እኔ ደግሞ ገንዘቡን አሁን አስገባልሃለሁ በማለት አናገረው ልጁም እኔ ተስማምቻለሁ ችግሩ የገንዘብ እንጂ የሌላ አይደለም በማለት አናገረው በስተመጨረሻ አሁን ላይ በጣም ያስደነገጠው ምናሴ የድንብላል ነገር ነው ድንብላል ምግብ ይዛ ስትሄድ ከልክሏት ነበር ከዚያ በኋላ ምግቡን ሰጥተዋት ተከትሏት እየመጣ ነበር እናም ከአንድ ጫካ ውስጥ በተቀመጠችበት ቅጽበት በጣም እየሳቀችና እንደውም እየገረመው ሲመለከት ነበር በመጨረሻ ተምቹን ሲያይ እንዴ የእርግ ፍቅረኛ አይደል እንዴ ምን ያደርጋል እያለ በድንጋጤ ፊቱን ማሻሸት ጀመረ ያ ብቻ አይደለም ግራ ገብቶት አይኑን ማሸት ጀምሯል ያየው ነገር አላምን ብሎ ነው በስተመጨረሻ የአዝራ አባት አሁን ላይ ሁሉንም ነገር እንዲጨረስለትና ማድረግ የሚፈልገውን ነገር ለማድረግ ወደ ኋላ እንደማይል ተጨማሪም ገንዘብ እንደሚሰጠው ተስማሙ እናም አሁን ላይ ወይዘሮ ባዩሽን ሊያስወግድለት እና ሁሉንም ነገር ሊጨርስለት ተስማማ በስተመጨረሻ በራሷ ባዘጋጀችው ወጥመድ ለራሷ ልትገባበት ነው በሌላ በኩል ደግሞ ወይዘሮ ሜላት በየትኛውም ቦታ ላይ እንዴት ብቅ እንዳለች ሳታውቅ ከተደብቃ ፊት ለፊቷ ቆማ ታገኛታለች የለችም ብላ እንደፈለገች ስትራመድ ፊት ለፊቷ ታያታለች ይህንን ህልም እየመሰራት ወይዘሮ ባዩሽ ግራ ገብቷታል ይህንን ፈርታ እንደውም ልትሸኝ ትችላለህ በማለት ነበረ ያዘዘችው እሱም ችግር የለውም በማለት ቤቱ ድረስ ሸኝቷን ነበር በሌላ በኩል ተመልሳ ስትመጣ ስልክ እያወራች ነበር በዛ ቅጽበት ነበር ወይዘሮ ሜላት ከተፍ ብላ ፊት ለፊቷ ላይ የቆመችባት ይህን ማመን የተሳናት ባዩሽ ምን እየሆንሽ ነው እያለቻት ነበር እሷም የምሆነውን ነገርማ እያሳየሁሽ ነው እኔ ሜላት እንኳን አይደለም ላንቺ ቀርቶ አይደለም ዓለም ቢሰበሰብ በቤተሰብ ቀልድ አላቅም እንደገና ደግሞ ከጠላሁ ምን ያህል አደገኛ ሴት እንደሆንኩኝ በደንብ ታውቂኛለሽ ብላ ነበረ የነገረቻት የአዝራ አባት ወይዘሮ ሜላት እየተከታተለች ስለሆነ ነው በዚህ ሰዓት እንዳገኘህ የተገደድኩት አለችው እናም ተከታትላኛለች ብሎ ሽንቱን በልብሱ ላይ ሊጥለው ነበር
ምን ያህል አደገኛና ጠንካራ ሴት እንደሆነች በደንብ ያውቃታል። በስተመጨረሻ ተምቹ ሁሉንም ነገር ጨርሶ ጎዳና ላይ ወደቀ። ትናንት ነበረበት ጎዳና መልሶ ገባበት። ይህም የሆነበት ምክንያት በስተመጨረሻ ገንዘቡን ሁላ ወስዳ ሜዳ ላይ ያስቀረችው እርግብ ነበረች። እርግብን እያለ በስተመጨረሻ ፍቅሯን ትታ ወደ ሌላ ቦታ ትታ ሄደች። አሁን ድንብላል ከሱ ጎን ናት። እንደውም መረ ናፈቅሽኝ፣ ትናንት ምን ሆነሽ ነው ያልመጣሽው አላት። እሷም አይ እቤት ውስጥ እኮ እንዳትሄጂ ተብዬ ታግቼ ነው፣ ስለዚህ ያ ደግሞ ከሆነ መምጣት አልቻልኩም እንጂ እኔማ ትናንት ለራሱ ልመጣ ነው በማለት ተናገረ። በስተመጨረሻ አቶ ኖላዊ ሁሉን ነገር ግራ አጋብቷቸዋል። ግራ ያጋባቸው የአሲርና የሀና ጉዳይ ነው። ምክንያቱም ሁለታቸውም በራሳቸው ስሜት ውስጥ ነው የሚጓዙት። አሁን ምላሴ አንድ ነገር ለሀንዬ ነግሯታል። እውነተኛ አፍቃሪ ነው ወይስ ለስሜት ነው የሚፈልገውን የሚለውን ነገር ማሰብ አለብሽ። ዘሎ መሳም ላይ ለምን አደረሰው? ስለዚህ ይሄ ልጅ ላንቺ የሚሆንሽ አይመስለኝም። ለማንኛውም ከራስሽ ጋራ ምከሪ። የኔ እህት እንደማትሳሳችና ክፉ ነገር እንደማታደርጊ ትልቅ እምነት አለኝ በማለት ትልቁን እምነት ሰጣት። እሷም እምነቴንማ አልክድም፣ በጭራሽ አታስብ ወንድሜ ብላው ወንድሟም ትቷቸው ሄደ። አሁን ላይ ወይዘሮ ባዩሽ ከቀን ወደ ቀን ስጋቷ ጨምሯል። ምክንያቱም አሁን ወይዘሮ ሜላት ተነስታባታለች። ወይዘሮ ሜላት ከተነሳይ ምን ያህል አደገኛ ሴት እንደሆነች በደንብ ታውቃታለች። ምክንያቱም ከዚህ በፊት ታስታውሳችሁ ሰላምዬ ደፍሮኛል ወይም የፍቅር ጥያቄ አቅርቦልኛል ያለችውን ልጅ እቤት ድረስ አምጥታ ወይዘሮ ሜላት ምግብ ካበላችና ካጠጣች በኋላ የሚገባውን ገንዘብ ሰጥታ እንድታባረረው አድርጋለች። ምንም ጭቅጭቅ የሌለው ምንም ነገር ማለት ነው። አሁንም ምን ያህል አደገኛና ጠንካራ ሴት እንደሆነች በደንብ ትታወቃለች። በስተመጨረሻ አዝራ አሁን ላይ ጽዮን በጣም ረብሻለች። መጠጥ እየጠጣች እር እያለች ነው። ምክንያቱም አሁን ፍቅር እያለች ነው። አዝራን ለማግኘት ስትል ምንም ነገር እንደምታደርግ በደንብ ያስታውቃል። አዝራ እሷን በሚያስጠናባት ሰዓት ምንም ማጥራት እንዳልቻለች ሁኔታዋን እያሳየችው ነበር። በስተመጨረሻም አዝራ ከሀና ጋር ተለያየ። ሀናን ከንፈሯን ለመሳም ሲያስብ ነበረ ያን ጊዜ የተለያየው። ምክንያቱም ለሁሉ ነገር መታገስ እያለ ከንፈር ላይ ለምን እንደደረሰው ባናውቅም በስሜት ይመስላል። በስተመጨረሻ ወይዘሮ ሜላት አሁን ላይ በራሷ ጊዜ እየተጨነቀችና እንቅልፍ እንዳይወስዳት ለማድረግ በራሷ ቃል ገብታለች። ያ ይመስላል በየደቂቃው ወደ ሽንት ቤት እየገባች ቼክ የምታደርገው። አሁን ላይ ባዩሽ ከጎኗ አንድም ሰው የለም። ገንዘብ የሚሰጣትና ከሱ እያስፈራራች እየተቀበለች ለሌሎች የምትሰጣቸውም ሰዎች የሉም። በስተመጨረሻ ሁሉም ነገር የሚያልቅበት ጊዜ ቅርብ እንደሚሆን ባለሙሉ ተስፋ ነኝ። አሁን ላይ ሀና መወሰን አቅቷታል። እሱም አሁን እውነት ሀና አሲርን ነው ማፈቅረው ወይስ የሚለው ጥያቄ ግራ ግብት አድርጓታል። ምክንያቱም ወይዘሮ ሜላት እንዲከታተለው ያዘዘችውንም ልጅ ወጥመድ ውስጥ ያስገብተዋለች። ለዛም ይመስላል ምንም ላታመጪ ማታሩጭኝ እንደማለት ነው። ነገር ግን ወይዘሮ ባዩሽ አሁን ላይ አደገኛ ለመሆን ምንም ጥርጥር የለውም። ነገር ግን ምንም ማድረግ እንደማትችል ታውቀዋለች። ወይዘሮ ሜላት አሁን ላይ በጣም አደገኛ እንደሆነች ነው። አሁን የምፈልገውን ነገር ለማግኘት ሲባል ግዴታ የሌሎችን ዓይን ማጥፋት የለብንም በማለት ነበረ አሁን ላይ ስትስቅ የነበረው። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ለምታበረታቱኝና ለምታደርጉልኝ ሁሉ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።
አሁን ላይ ሁሉም ነገር ተስተካክሎ ሀናም ወደ አሲር ተመልሳ የምናይ ይድርገን። ሰላማችሁ ብዝት ይበል። አሁንም በድጋሚ ላይክ ሰብስክራይብ በማድረግ ቤተሰብ አድርጉኝ ወዳችሁኝ።